ሰሙንኛው አነጋጋሪ ጉዳይ በአዲስ አበባ ከተማ ለሶስት ሆነው ሲደበድቧት የነበሩ ወጣቶች በቁጥጥር ስር መዋላቸው እየተነገረ ይገኛል። ኮሚሽነሩ ከአገር ኮብልለዋል። በሳውዲ አረቢያ ያሉ ዜጎቻችን በአሰቃቂ ሁኔታ ላይቭ ላይ እየተገደሉ ይገኛሉ። እንደምን ሰነበታችሁ ውድ ተመልካቾቼ፣ ዛሬ በአሳዛኝ መረጃዎች ነው ወደ እናንተ የመጣሁት። ትንሽ ድምጽ ጉንፋን ይዞኛል። የሚረብሽ ድምጽ ካለ ለዛውም ይቅርታ ለማለት እወዳለሁ። ዝናብም ሊዘንብ እያሰበ ስለሆነ የመረባበሽ ነገር ካለ ለዛውም አስቀድሜ ይቅርታ ለማለት እፈልጋለሁ። ዛሬ በጣም አሳዛኝ ጉዳዮችን ወደ እናንተ ይዤ መጣሁ። ዕለተ ረቡዕ 2018 ነሐሴ 13 ቀን ላይ እንገኛለን። ዛሬ ቡሄ ወይም ደግሞ ደብረ ታቦር የሚከበርበት ዕለት ነው። ለዚህም እንኳን አደረሳችሁ ለማለት እወዳለሁ። ዛሬ እንደምታውቁት በሳውዲ አረቢያ ዜጎቻችን በአሰቃቂ ሁኔታ ላይቭ ላይ የገቡ እየታረዱ ይገኛሉ። በጣም የሚያሳዝነው ደግሞ አንድ ነኝ ለናቴ አትግደለኝ እባክህ እያለ ሲገድለው የሚያሳዩ ቪዲዮዎች እየወጡ ይገኛሉ። እህታችንም በዚህ በአዲስ አበባ ባለው ሁኔታ ማለትም ሶስት ሆነው ሲደበድቧት የሚያሳየው ለዛውም ካሜራ ደቅ ነው የሚያሳየው ጉዳይ እያየን ሰንብተናል። ማሳዛኝ ጉዳይ ነው። በኮሚሽነሩም ከሀገር ኮብልለዋል ተብለዋል። እነዚህንና የመሳሰሉ ጉዳዮች የምንመለከት ነው የሚሆነው። በያላችሁበት ሆናችሁ ስለምትመለከቱን እጅጉን እናመሰግናለን። በምን እንጀምር ካላችሁ ዛሬ ቡሄ አይደለ? በእነዚህ ጉዳዮች እስቲ እንጀምር። እናንተ ግን የዩቲዩብ ቻናሉን ላይክ ሰብስክራይብ ማድረጉ አትርሱ ለማለት እወዳለሁኝ። አብረን እንመልከተው። ቡሄ ማለት ምን ማለት ነው? ቡሄ በሐሌታ ሐ ሲጻፍና በሐመር ውሃ ሲጻፍ ልዩነት እንዳላቸው ታውቃላችሁ? አንድ ክርስቲያን ይህንን ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቡሄ በሐሌታ ውሃ ሲጻፍ የበራ የጎላ የደመቀ ማለት ነው። ታዲያ ቡሄ በሉ ማለት ደግሞ የበራ በሉ ማለት ነው። ቡሄ በሐመሩ ደግሞ ሲጻፍ ደስታ ፍስሃ ማለት ነው። በዚህ በመዝሙር 89 ከቁጥር 12 ላይ ታቦርና አርሞኒየም በስምህ ደስ ይላቸዋል ተብሎ የተነገረው ትንቢት ይፈጸም ዘንድ ነው። እንዲሁም በተጨማሪ ሌሎችም ትርጉሞች አሉት። ወስብሐት ለእግዚአብሔር። ይቆየን። ቡሄ ማለት ምን ማለት ነው ብለን ስንል ገላጣ፣ የተገለጠ ብርሃን ማለት ብለው ሊቃውንት ተርጉመውልናል። እንግዲህ አሁን ያለንበት ወቅት የክረምቱ ጨለማ፣ ጭጋግ፣ ደመና ተወግዶ የብርሃን ወገግታ የሚመጣበት ስለሆነ የቡሄ በዓል ከዛ የተነሳ ነው እንግዲህ ቡሄ እየተባለ የደብረ ታቦር በዓል የሚጠራው። እንግዲህ ሁላችን እንደምናውቅ ቡሄ ካለፈ በኋላ የጠነከረ ክረምት አይኖርም። አባቶቻችን ቡሄ ካለፈ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ብለው ይናገራል። ዶሮ ከጮኸ በኋላ ሌሊት የለም፣ ቡሄም ካለፈ በኋላ ክረምት የለም። እዚህ በቡሄ በዓል ቀን የምናደርጋቸው የሚፈጸሙ ስርዓቶች አሉ። እግረ መንገድ እሱን ጠቁሚያችሁ ትምህርቴን እጠቀልላለሁ። ችቦ እናበራለን፣ ሙልሙል ይዘጋጃል። እንደገና ወጣቶች ደግሞ አስቀድመው ጅራፍ አዘጋጅተው ያን ጅራፍ ሲያጮሁ በየአካባቢያችን እንሰማለን። የዚህ ምስጢሩ ምንድነው ብለን ስንል ችቦ የምናበራበት የመጀመሪያው ምክንያት ምንድነው ስንል ብርሃነ መለኮቱ የተገለጠበት በዓል ስለሆነ ያን ብርሃን ለማሰብ ነው ችቦ የምናበራው። ሌላው ችቦ የምናበራበት ምክንያት በዛ በደብረ ታቦር ተራራ የነበሩ እረኞች የጌታችንን ብርሃነ መለኮት ባዩ ሰዓት ፍጹም ቀን ስለመሰላቸው ወደ ቤታቸው አልተመለሱም ነበር። የእረኞቹ ቤተሰቦች ልጆቻቸውን ፍለጋ ወደ ተራራው በሚሄዱበት ሰዓት ጨለማ ስለነበረ እንደ ችቦ የመሰለ ነገር አዘጋጅተው እሱን እያበሩ ነበር የሄዱት። ስለዚህ ችቦ የሚበራበት ምክንያት ይሄ። ሙልሙሉስ የሚዘጋጅበት ምክንያት ምንድነው ስንል ቤተሰቦች ልጆቻቸውን ለመፈለግ ሲወጡ ሙልሙል ይዘው ወደ ተራራው ጌታችን ብርሃነ መለኮቱን ወደ ገለጠበት ስፍራ ላይ ሙልሙል ይዘው ሄደው ስለነበረ በልጆቻቸው ቁጥር ልክ
ዛሬም እንደዚህ አይነት ልማድ በየቤታችን ይደረጋል። ወጣቶች ጅራፍ የሚያጮሁበት ምክንያት ምንድነው ስንል እግዚአብሔር አብ በሰማይ ሆኖ በሱ ደስ የሚለኝ የምወደው ለተዋህዶ የመረጥኩት ልጄ እሱ ነው፣ እሱን ስሙት የሚል ድምፅ ሲያሰማ ደቀ መዛሙርቱ ደንግጠው በግንባራቸው ተደፍተው ወድቀው ነበር። ያን ጊዜ የተሰማ የነጎድጓድ ድምፅም ነበር ይላል። ስለዚህ ያንን ድምፅ ለማስታወስ ጅራፍ እየተዘጋጀ ይጮሃል። ታውቃላችሁ፣ ወጣቶቹ ጅራፍ በሚያጮሁበት ጊዜ ያስደነግጣል እና ይሄ ትውፊት አለው። ትውፊቱ ጌታችን ብርሃነ መለኮቱን በገለጠበት ሰዓት የተሰማ የነጎድጓድ ድምፅ አለ። ያን ድምፅ ለማሰብ ነው። አንድም እግዚአብሔር አብ ከሰማይ ሆኖ ድምፁን ሲያሰማ ደቀ መዛሙርቱ ፈርተው ደንግጠው ወድቀው ነበርና ያን ለማሰብ ወጣቶች ጅራፍ እያዘጋጁ ሲያጮሁ እንሰማለን። እናመሰግናለን መምህራችን፣ ቃለ ሕይወት ያሰማልን። እንኳን አደረሳችሁ። ይህንን ታሪክ በቅዱስ ማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ታገኙታላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስቱን የሚስጥር ሐዋርያት የሚባሉትን ዮሐንስ፣ ጴጥሮስና ያዕቆብን ይዞ ወደ አንድ ትልቅ ተራራ ወጣ ብሎ ይጀምርና ታሪኩ ከዛም በኋላ በዛ ብርሃነ መለኮቱ እግዚአብሔር እንደገለጸ ኢየሱስ ክርስቶስ ማለት ነው ብርሃነ መለኮቱን ገልጾ ሐዋርያትን በዛ ፈርተው እንደወደቁ ያንን ጊዜ ልብሱ ነጭ በረዶ መስሎ የታየበት ጊዜ ነው። ጌታ እግዚአብሔር አብም በሰማይ ሆኖ ዝንቱ እቱ ወልዴ ዘአፈቅር ወለቱ ስምዕዎ የሚለውን ቃሉን ያሰማበት ማለት ነው። አዎ ይህን በስተመጨረሻ ላይ ደቂቃ ካለን መምህር ግሩም ወርቁ የሚያስተላልፉት መልእክት ስላለ እሱን ሰፋ አድርገው ማለት ነው እሱን የምለቅላችሁ ይሆናል። አሁን ግን ወደ ሰሙነኛው አሳዛኝ ጉዳይ እንለፍ እስቲ። እኔ ገና መች መታኋት፣ ኑ ካሜራ ያዙልኝ። 3 ሴቶች በአንድ ግቢ ውስጥ ምንም አይነት መከላከያ በሌላት መስኪን እህታችን ላይ የፈጸሙት ኢሰብአዊና አረመናዊ ጥቃት መላውን ሕዝብ አስቆጥቷል። ካሜራ እየተቀባበሉና ራሳቸውን እየቀረጹ ያቺን አቅመ ደካማ የድሃ ልጅ ሲደበድቡ ቅንጣት ታክል ርህራሄ አልነበራቸውም። የሰውን ልጅ ስቃይ እንደ መዝናኛ በመቁጠር እኔ ልምታ እኔ ልርገጥ እያሉ በጥፊና በርግጫ ተፈራረቁባት። ዝፈኝ እያሉ ማንገላታታቸው የጭካኔያቸውን ጥግ ያሳያል። ይህ በግለሰብ ላይ ብቻ ሳይሆን በጠቅላላ ሰብአዊነት ላይ የተቃጣ ከባድ ወንጀል ነው። ይህ ድርጊት በሕግም ሆነ በማህበረሰቡ ዘንድ በጽኑ ሊወገዝ ይገባል። አጥፊዎች በአስቸኳይ ለሕግ ቀርበው ተመጣጣኝ ቅጣት ሊያገኙ ይገባል። ቪዲዮውን ከተመለከታችሁ ስለ ጉዳዩ ምን ሐሳብ ትሰጣላችሁ? ቪዲዮውን በዚህ የቴሌግራም ዩዘርኔም በመግባት ማየት ትችላላችሁ። መልካም ጊዜ። አስደሳች ዜና ተሰምቷል። በአየር ጤና ዓለም ባንክ አካባቢ በዚህች ሕፃን ሴት ልጅ ላይ ጥቃት ሲፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸው ተሰምቷል። በአየር ጤና ዓለም ባንክ አካባቢ ወረዳ 4 ፊርዶስ ሃኒና ኤደን የተባሉ 3 ወጣቶች ይህችን እድሜዋ በግምት 14 ዓመት የሚሆናት ሕፃን ከፍተኛ ድብደባና እንግልት እንዳደረሱባት ገልጸን የአዲስ አበባ ፖሊስ በቁጥጥር ስር እንዲያውላቸውና ፍትህ እንድታገኝ መጠየቃችን ይታወቃል። በመሆኑም አሁን በደረሰ መረጃ ጉዳዩን ሲከታተሉ የቆዩት የአዲስ አበባ ፖሊስ ኮሚሽንና የወረዳው ሰላምና ጸጥታ ጽሕፈት ቤት በጋራ ባደረጉት ፈጣን ተጠርጣሪዎቹን በቁጥጥር ስር መዋል መቻላቸው ተገልጿል። ህብረተሰቡና ማህበራዊ ሚዲያ አንቂዎች መረጃ በመስጠት ላደረጉት ጥረትና የህግ አካላትም ለሰጡት አፋጣኝ ምላሽ ምስጋና የቀረበ ሲሆን ፍትህ ለማስከበር ህጋዊ ሂደቱ ተጠናክሮ እንደሚቀጥልም ታውቋል። እናቷ ልብስ እያጠበች እንደምታሳድጋትም ተሰምቷል። በቀጣይ የሚረዱበትን መንገድ ይፋ እናደርጋለን። ሐሳብ አስተያየታችሁን በኮሜንት አጋሩን። ፎሎ በማድረግ ቤተሰብ ሁኑ። ይሄ ጉዳይ እንግዲህ አሁኑ ሰሞንኛው ቢሆንም ወደ ማህበራዊ ሚዲያ የወጣበት ማለት ነው ሰሙናዊ ቢመስልም ነገር ግን የዛሬ 10 ወር አካባቢ የተፈጸመ ጉዳይ እንደሆነ ነው ፖሊስም ያሳወቀው። በአዲስ አበባ ለከተማ ነው ይሄ ተፈጽሟል የተባለው። እቺን ልጅ እንግዲህ አሁኑ አምታናለች በሚል ነው እንደዚህ ሲደበድቧት የሚያሳይ ቪዲዮዎች እየተመለከትን የምንገኝ፣ እየተፈራረቁ በሚያሳዝን ሁኔታ ሲደበድቧት ተመልክተናል። ኖቲ የተባለ ወይም ዳሎል ኢንተርቴይንመንት ማቅርቧት ነበር። እሱን አጠር አድርገን የምንመለከት ነው የሚሆነው። እንቀጥልስ።
እጅግ አሰቃቂ የተባለ ጥቃትን በታዳጊዋ ላይ ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር መዋላቸውን በዚህ ሰዓት ሰምተናል። እነዚህ ሴቶችም ልጅቷን እቤት ውስጥ ሲቀጠቅጧት ከኢትዮጵያውያን የኢትዮጵያ ባህል የተደረሰ የሚል ጥያቄን ያስነሳም፣ ሴት በሴት ላይ እንዴት እንደዚህ ይጨክናሉ ያስባለም፣ የታዳጊዎች የጉልበት ብዝበዛ ሳያንስም እንዴት እንደዚህ አይነት ድብደባ ይፈጸማል በሚል ብዙ ኢትዮጵያውያን ሽንጣቸውን ገትረው ለዚህ ልጅ ሲከራከሩ ነበር። አሁን ላይ ታዲያ የአዲስ አበባ ፖሊስ በቁጥጥር ስር እንዳዋላቸው መረጃዎች እየወጡ ይገኛሉ። አየር ጤና አካባቢ የሚገኙ በጣም ብዙ ሰዎችን ያስቸገሩ ትምህርት ቤትን የሚረብሹ ሴቶች እንደሆኑም ታዲያ እነዚህ ደብዳቤዎቹ መረጃዎች እየወጡ ይገኛሉ። በቁጥጥር ስር ብለዋል። ተገቢውን ቅጣትም ያገኛሉ የሚል ተስፋ አለን። ጓደኛ ማቾች ናቸው እንግዲህ አሁን እነዚህ ልጆች አራቱም የነበሩ። ስለዚህ አንዷን ሶስት ሆነው ሲደበድቧት የሚያሳይ ነው። ኳስም አብረው ይሰሩ እንደነበረ ወይም ይጫወቱ እንደነበረ ነው አንዳንድ ጉዳዮች እያመላከቱ ያሉ። እስቲ እናቷን አንድ የቲክቶከር አቅርቧቸው ነበርና ከዛ ቀጥለን ያሉ ጉዳዮችን እንመለከታለን። እንግዲህ ብዙ ሰው ይሄንን ቪዲዮ አይቶ በጣም ተጨንቆና በጣም ተናዳችሁ ነበር። ልጅቷን አግኝተናታል። አሁን በጣም ጥሩ ሁኔታ ላይ ናት። ብዙ ሰው ደግሞ እሷን መርዳት እንፈልጋለን አካውንቷን ምናምን እያላችሁ ነበርና አካውንቷን ልንገራችሁ እኔ እርሳቸው ደግሞ የእሷ ማዘር ስለሆኑ ከራሳቸው ስማቸውን ስሙ። ማሜ ይባላል። ኦኬ ማሜ። እሺ አካውንትሽን እስቲ 1037 33 99 039 እሺ በማን ስም ነው ያለው? በማሜ በርሲሳ። ኦኬ በእናታቸው ስም ነው ያለው። እንግዲህ አየር ጤና አካባቢ ነው ይሄ ጉዳይ የተፈጸመው። እንግዲህ አሁን የምትችሉ በዚህ አካውንት መርዳት ትችላላችሁ። ያሉ ጉዳዮችን እስቲ ሰፋ አድርገ ነው የምንመለከተው። እስቲ አንድ ጉዳይ እናንሳና ወደ ሌላ ጉዳይ እናልፋለን። በማህበራዊ ሚዲያ ስትደበደብ በነበረችው ታዳጊ ጉዳይ ላይ ፖሊስ አዲስ መረጃ አውጥቷል። በመጨረሻም ሁሉም ነገር ይፋ ሆኗል። ክስተቱ ከተገመተው ውጭ መሆኑ ጉዳዩን አነጋጋሪ አድርጎታል። አመሻሹን ብዙ ያልተሰሙና ያልተጠበቁ መረጃዎች ተሰምተዋል። በርካቶች ይህን ቪዲዮ ከተመለከቱ በኋላ አዝነው በተለያየ መንገድ ፍትህን ሲጠይቁ ቆይተዋል። ድርጊቱ እጅግ በጣም ልብ ሰባሪና በሰው ልጅ ላይ ሊፈጸም የማይገባው አደገኛ ተግባር እንደሆነም አውግዘዋል። በዚህ ጉዳይ ዛሬ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መረጃ አውጥቷል። ታዳጊዎቹን በቁጥጥር ስር ማዋሉንም አስታውቋል። ልጅቷ ላይ ድብደባ የፈጸሙት እነዚህ ታዳጊዎች ፊርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን የተባሉ ተማሪዎች መሆናቸውንም ገልጸዋል። ልጅቷ ብዙዎች እንዳሰቡት የቤት ሰራተኛ ሳትሆን የደብዳቤዎቹ የቅርብ ጓደኛ ናት። አብረውም እግር ኳስ ሲሰለጥኑ እንደነበረም ታውቋል። ብዙ ጊዜያቸውን በጋራ የሚያሳልፉት እነዚህ የልብ ጓደኛሞች ከጊዜ በኋላ ግን በመካከላቸው አንድ ነገር ተፈጠረ። ስማችንን እያጠፋሽ ነው በሚል ምክንያት ወደ ጸብ ይገባሉ። ሰው አለመኖሩን አጣርተው ሊደበድቧት ወደ ታዳጊዋ መኖሪያ ቤትም ይሄዳሉ። እድሉን ተጠቅሞ ቪዲዮ ላይ በታየው መልኩ በተለያየ መንገድ ድብደባ ፈጸሙባት። እድሜያቸው በአስራዎች ውስጥ የሆኑት ታዳጊዎቹ ነዋሪነታቸው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ሲሆን ይህን ድርጊት የፈጸሙት ደግሞ ከ8 ወር በፊት ጥቅምት 14 ቀን 2018 ዓመተ ምህረት ነበር። በወቅቱ የድብደባ ተግባራቸውን በቴሌግራም ላይ የለቀቁት ሲሆን ቪዲዮን በማህበራዊ ሚዲያ ማሰራጨታቸውን ተከትሎ የግል ተበዳይ ወላጅናት ክስ በማቅረባቸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በማህበራዊ ሚዲያ ከመሰራጨቱ በፊት ወንጀሉን የፈጸሙትን እነዚህን 3 ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ ማጣራቱን ገልጿል። በጊዜው በወንጀሉ የተጠረጠሩት 3ቱ ተማሪዎች ታስረው ፖሊስ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን አጠናቆ መዝገቡን ለሚመለከተው የፍትህ አካል የላከ ሲሆን ፍርድ ቤት ከቀረቡ በኋላ በጊዜ ቀጠሮ ሊፈቱ ችለዋል። የታዳጊዎቹ ቤተሰብ የተጎጂዋን ቤተሰብ ይቅርታ ጠይቀው በመታረቃቸው ምክንያት የዋስትና መብቱ
እንደተፈቀደላቸው ተገልጿል። ነገር ግን ሰሞኑን በድጋሚ በተለያዩ ማህበራዊ ሚዲያዎች ልጅቷ ስትደበደብ የሚያሳየው ቪዲዮ መለቀቁን ተከትሎ በርካቶች ለታዳጊዋ ድምጽ ሲሆኗትና ፍትህን ሲጠይቁ መቆየታቸውን ፖሊስ ገልጾ ድርጊቱ በልጅቷም ሆነ በቤተሰቧ ላይ አሉታዊ ጫና የሚያሳድር በመሆኑ ቪዲዮውን የለቀቀውን አካል ማንነት ለማረጋገጥ የአዲስ አበባ ፖሊስ እንግዲህ አሁን የአዲስ አበባ ፖሊስ በቁጥጥር አውሏቸዋል። ይሄ ለመጀመሪያ ጊዜ አይደለም። ከዚህ በፊትም መረጃው እንደደረሳቸው ታስረው ምናልባትም የ18 ዓመት አልሞላቸውም ተብሎ የተለቀቁ እንደሆነ ነው አንዳንድ ጉዳዮች እያመለከቱ ያሉ። ሰይፉም አቅርቦት ነበረ ይህን ጉዳይ። እነሱንም እንግዲህ አሁን በቀጣይ ልንመለከት እንችላለን። አሁን በድጋሚ ታስረዋል ነው እየተባለ ያለው። ስለዚህ ያለው ጉዳይ ይህንን ነው የሚመስለው። እስቲ አሁን ወደ ሌላ ጉዳይ እንለፍና ከኮሚሽነሩ ጋር የተያያዘ ማለትም ይሄ የምክክር ኮሚሽነር ዋና ኮሚሽነሩ ከሀገር ኮብልለዋል እየተባለ ይገኛል። ይህንን አጠር አድርገን እንመልከትና እንመለስበታለን ይህን ጉዳይ። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካ መግባታቸው ተሰማ። በምክክሩ ላይም በርካታ አካላት ተቃውሞ እያሰሙ ይገኛሉ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጎ በምክክሩ ወቅት የአንድ ወገን ሀሳብ ለማስረጽና የበላይነት ለመያዝ የተደረጉ ሙከራዎችን መታዘቡን የገለጸ ሲሆን የአማራ ብሔራዊ ንቅናቄ አብን በበኩል 2 ኮሚሽነሮች በከተሞች አጀንዳ ላይ በቀጥታ እጃቸውን በማስገባት የተሳታፊዎችን ፍላጎት ለማስቀየር ተጽዕኖ አድርገዋል ሲል ከሷል። ሆኖም የፕሮፌሰር መስፍን አራያ ወደ አሜሪካ ማቅናት ከነዚህ ክሶች ጋር ምንም አይነት ግንኙነት እንደሌለውና ምክክሩን ጥለው ሸሽተው ሳይሆን እህታቸው በማረፏ ምክንያት ለሐዘንና በቀብር ስነ ስርዓት ላይ ለመገኘት ብቻ መሆኑ የተሰማ ሲሆን ሐሙስ ዕለት ወደ አገር ቤት ይመለሳሉ ተብሏል። ለበርካታ ቀናት ሲካሄድ የቆየው ይህ የምክክር ጉባኤ ነገ ረቡዕ የመጨረሻ ውሳኔውን ያጸድቃል ተብሏል። ሐሳብ አስተያየታችሁን በኮሜንት አጋሩን። ፎሎ ማድረግ ቤተሰብ ሆኖ እንግዲህ አሁን እንደዚህ ቢባልም ወደ እህታቸው አርፋ ለሐዘን የሄደች ቢባልም ሌሎች ጉዳዮች ግን ከሀገር መኮለላቸውና ከዚህ ጋር ከተባለው ጉዳይ ተያያዥነት የለውም የሚሉ ጉዳዮች እየወጡ ይገኛሉ። መሳይ መኮንን ይህን ይለናል። እስቲ እንመልከት። አሁን የደረሰን ዜና አለ። ሀገራዊ የምክክር ኮሚሽን የመጨረሻውን የውሳኔ ሐሳብ ይፋ ለማድረግ እየተዘጋጀ ባለበት በዚህን ወቅት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካን መግባታቸው ተሰማ። ለጊዜው የተሰጠው ምክንያት በቤተሰብ ጉዳይ የሚል እንደሆነ አንከር ሚዲያ የደረሰው መረጃ ያመለክታል። እዚህ አሜሪካን በዋሽንግተን ዲሲ አካባቢ ከትላንት በስቲያ መግባታቸው የተገለጸው የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በአዲስ አበባ ጉዳይ ከኦህዴድ ብልጽግና ባለስልጣናት ጋር ከፍተኛ ውዝግብ ውስጥ መሰንበታቸውንም የገለጹት የአንከር ሚዲያ ምንጮች ከሀገር የወጡበት ትክክለኛ ምክንያትም ከዚሁ ጋር የተያዘ ሊሆን እንደሚችል ጠቁመዋል። ከሀገር ሲወጡ በብልጽግናው አገዛዝ መልካም ፍቃድ ይሆን በሌላ መንገድ የታወቀ ነገር የለም። ከአንድ ወር በላይ የዘለቀው የምክክር ኮሚሽኑ ጉባኤ የመጨረሻው ዕለት ረቡዕ ይፋዊ መግለጫ ከመሰጠቱ በፊት ከሀገር መውጣታቸው ከቤተሰብ ጉዳይ አሊያም ከጤና ጋር የተያዘ እንዳልሆነና ለረጅም ጊዜያት ከኦህዴድ ብልጽግና ከፍተኛ ባለስልጣናት ጋር የተፈጠረው የሻከረ ግንኙነትን ተከትሎ በመጨረሻው ሰዓት ከኮሚሽኑ ሂደት ተለይተው አሜሪካን መግባታቸውን ለማረጋገጥ ተችሏል። ባልተለመደ ሁኔታ ተከታታይ መግለጫዎችን እየሰጡ ያሉት ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ ሲሆኑ እኚህ ሴት የኦህዴድ ብልጽግናን ተልዕኮ በማንገብ በዋናነት ሂደቱን ሲመሩ እንደነበረ ከዚህ ቀደም መዘገባችን የሚታወስ ነው። አንከር ሚዲያ ፕሮፌሰር መስፍን አራያ ከኦህዴድ ብልጽግና አገዛዝ ጋር በተፈጠረ አለመግባባት ከሀገር ለመውጣት መገደዳቸውን በተመለከተ ተጨማሪ መረጃዎችን ለማግኘት ጥረት እያደረገ ይገኛል። በዚህን ወሳኝ ወቅት የኮሚሽኑ የመጨረሻ ይፋዊ መግለጫ ሊሰጥ 2 ቀናት ሲቀሩት ወደ አሜሪካ መምጣታቸው በሂደቱና በውጤቱ በተለይም ከአዲስ አበባ ጋር በተያያዘ የኦህዴድ ብልጽግና አገዛዝ የኢትዮጵያን ሕዝብ ፍላጎት በመደፍለቅ ተፈጻሚ ሊያደርገው ያቀደውን ተልዕኮ በመቃወም እንደሆነ የሚያሳዩ መረጃዎች እየወጡ ናቸው። ተመልካቾቻችን ስለ ፕሮፌሰር መስፍን አራያ የአሜሪካ ጉዞን በተመለከተ ተጨማሪ መረጃ እንዳገኘን የምንመለስ ይሆናል። እናመሰግናለን ጋዜጠኛ መሳይ መኮንንን። ያሉት ጉዳዮች እነዚህ ናቸው። እናንተስ ምን ሐሳብ አላችሁ? በመልእክት መስጫ ላይ አስቀምጡልን። እንግዲህ አሁን ኮሚሽነሩ በአዲስ አበባ ባለው ነባራዊ ሁኔታ ወይም የአዲስ አበባ ጉዳይ በዚህ ምክንያት ከመንግስትና ከተለያዩ ባለስልጣናት
የተለያዩ ጫናዎች ደርሰውባቸው ከሀገር እንደኮበለሉ እየተነገሩ ይገኛሉ። ቅድም ገታ ወዳደረግነው ወደ እህታችን ጉዳይ እስቲ እንመለስና የተወሰኑ ቪዲዮዎች አሉ፣ እነሱን እንመልከታቸው። ኑቲ ወይም ደግሞ ዳሎል ኢንተርቴይንመንት አቅርቧት ነበርና በጥቂቱ እኒህን ጉዳይ እንመልከትና ያሉትን ሐሳብ አስተያየታችን እንሰጣለን። አብረን እንመልከተው። እኔና እሷን የምንኖረው ኦኬ። አባቴ የላትም። ያ አባቷ እኔ 6 ወር እርጉዝ ሆኜ ነው የሞተበት። ኦኬ። ገና ሳትወለድ እና ራሴ ነኝ በቃ ሰው ቤት እንደዚህ በረንዳ ላይ ያስተኛው ምን እያልኩ ነው ልብስ እያጠብኩ ያሳደኳት። እንደዚህ በረንዳ ልብስ ሲያጥቦ እሷም ተሸክሜ ሲሄድ ማለት ነው እንደዚህ በሚተኛበት ሰው ቤት እንደዚህ እያስተኛዋት አሳደኳት ማለት ነው። እና በቃ እንደዛ ይሄን ነው እኔና እሷና እዚህ ቤት እዚህ ጉርቤት ላይ ነበርና በዛ ሰዓት ነፃ ቤት ውስጥ ነበር የምንኖረው። ኦኬ። ስለዚህ ልብስ በማጠብ ነው በዋነኝነት? አዎ ልብስ ነው። አሁንም ልብስ ነው ማጠበው። እንትኑ እኮ አለ በሩ ላይ እኮ ተልጥፈዋል። አዎ ሰው ልብስ እናጥባለን። እሱ እናንተ ነው? አዎ ኦኬ አለ። ከዛ እሱ ነው የሚሰራ። ስለዚህ እሱ ስለሚሰራ እሷንም እየተማራች የሆነ ቦታ ላይ ጎበዝ ናት፣ ታግዘኛለች፣ ታስብልኛለች በጣም ማለት ነው። በጣም ታስብልኛለች። ያሳልፍልሻለሁ ትለኛለች። እኔ ቲክቶክ ሰርቼ ያሳልፍልሻለሁ ሌላው እንኳን እስከ ትምህርት መጨረሻ እስከሚጨርስ እንኳን እንደዛ ያሳልፍልሻለሁ፣ አይዞሽ እማዬ ብዙ ነገር ሆነሻል ለኔ ብለሽ መግባት ስትቺ ሳታገባ ቁጭ አልሽ ለኔ ብለሽ ታውራለች። ያ ነገር ሲለው በቃ እኔም ደስተኛ ሆኜ ነው እንትን ምን እነዚህ መስጊድ አለ፣ መስጊዱ ጋር ውሃ ሸጣለሁ። ኦኬ። አሁን የምትሰሙት ድምጽ መስጊድ ፊት ለፊት ስላለ ነው ባይዘውና። እሺ መስጊድ ፊት ለፊት እኔ ክርስቲያን ነኝ፣ ግን እነሱ ጋር ተመስዬ ከነሱ ጋር አኖራለሁ። አዎ እና ከእኔ ክርስቲያን ነኝ። በቃ ውሃ ሸጥላቸዋለሁ። ከዛ በቃ እነሱም አይዟሽ ምናምን ይሉኛል። በቃ ብዙ ነገር እንደዛ ነው የምኖረው ማለት ነው። አሁን ልብስ አጥባለሁ ስትይ አልገባኝም። በማሽን አለሽ ወይስ? አይ በእጅ እያጠብሽ? አዎ በእጅ ነው የማጥበው። በጣም ከባድ ነው። በእጅ ነው የማጥበው። ተመልካቾቻችን እንግዲህ ምን አይነት ጠንካራ እናት እንደሆነች ሁሌም እግዚአብሔር ምክንያት አለው። እኔ እንደዚህ አይነት ነገሮች በተደጋጋሚ ያጋጥሙኛል ሶሻል ሚዲያ ላይ እና ሁሌም እግዚአብሔር ምክንያት አለው። አንድ ነገር ሲሆን የሆነ ነገር ሲሆን ምክንያት አለውና አረ እንዴ ነው ለሽ አረ አንቺ ደግሞ እሱን አሁን እኮ ተተናል እኮ ይሄ እኛ ስለዛ ጉዳይ እኮ ያወራን አይደለም። ተቆጥቶሻል። አሁን ማልቀስና ምን የለብሽም። በቃ እኔ እንድታለቅሽም አልመጣሁም። እኔም እናንተን ለማስለቀስ ለማዘን አልመጣሁም። እግዚአብሔር ለሁሉም ነገር ምክንያት አለው ብዬ አስባለሁ። ገብቶሻል። ስለዚህ እኔ አመጣጤ ለደስታ ነው የመጣሁት እና አንቺ ምንም እንዳታዝኝ እሺ። ያላባት ነው ያሳደጓት ልብስ እያጠቡ ልጃቸው እንግዲህ አሁን በማህበራዊ ሚዲያ ነው ደግሞ እሳቸውም የተመለከቱት። ምክንያቱም ልጅቷ አልተናገረችም፣ መጀመሪያ ለእናቷ አልነገረቻቸውም። ትንሽ ጉዳት ደርሶባት እንዳይሆን ተብሎ ሐኪም ቤትም ተወስዳ ነበረ። ግን ደህና ነች፣ ጤናዋም ተመስገን ነው። ያላባት ያሳደጓት ልጃቸውን በማህበራዊ ሚዲያ እንደዚህ ስትደበደብ ሲያዩት በጣም ይከብዳል። አሁን ግን አይ ቲንክ የእርዳታ እጅም እየተዘረጋላቸው ያለ ይመስለኛል። ልብስ እያጠበች ነው ያሳደገቻት። የሚያሳዝኑ ጉዳዮች ናቸው። ከዚህ ጋር የተያያዙ አንዳንድ ጉዳዮች እናንሳና ወደ ቀጣይ ወደ ሳውዲ አረቢያ ያለው አሳዛኙ ሁኔታ ደግሞ እናልፋለን። አየር ጤና ዓለም ባንክ አካባቢ ወረዳ 4 ነው የልጆቹ ቤት እንደዛ ተብሏል። ግን ደግሞ ከዚህ ነገርኛ ምን እንረዳለን ነው በዚህ አይነት ሁኔታ ብዙ ህፃናት ልጆች እንዳሉ፣ በዚህ አይነት ሁኔታ የሚያለፉ ብዙ ወጣት ልጆች ያለፉበት እንዳሉ፣ ሲቀጥል ደግሞ ልጆቹ አኩዮቿ ናቸው። ነፍስ አውጭኝ ብላ አንዷን አንገቷን ብትላት ሰራተኛ ያሰራዋልሽ ገደለሽ ተብላ ህግ ይፈርድባታል ነገጧት። ልጅቷች ላይ ያለፈችውንም እስከዛ ድረስ የቻለችውንም ፈጣሪ ይወቀው። ግን ደግሞ ይሄ የወላጆቹ የወላጅ ችግር ነው። ወላጆች መጋጃ እያደረጉ ልጆቻቸውን ያሳድጋሉ። ይሄው ልክ እንደ መጋጃ ሰው ይራቅጣሉ እየተነ እንግዲህ አሁኑ ልጆቹ ባይ ዘ ዌይ እንትን አይደለ ሰራተኛ አይደለችም፣ ጓደኛቸው ነች። ከባድ ነው። ብዙ ልጆችም በእንደዚህ አይነት ሁኔታ ውስጥ ሊኖሩ እንደሚችሉ መገመት የሚከብድ አይደለም። እንለፍስ መያዙንስ ተይዘዋል። 18 ዓመት አልሞላቸውም። ለዛ ለቀናቸዋል። በሽማግሌ ፈታ ነው ብለው እናትየውን አናግረው በሽማግሌ ፈታ ነው
ሰላም ፈጥረናል የሚባል ነገር የለም። እሺ ህግ ነው የምንፈልገው። ትክክለኛ ፍርድ እንፈልጋለን። የፈታቸው ጊዜ በዚህ መንገድ የተለቀቁ ጊዜ ግን ማለት ነው ኢትዮጵያ ላይ ያላችሁ ሰዎች እንዳትለቋቸው። እህታችሁን አስቡ። ይቺ አንድ ፍሬ ልጅ እህታችሁን አስቡ። ነገ የምትወልዳት ሴት ልጅ አስቡ። እናታችሁን አስቡ። ሚስታችሁን አስቡ። ትንሽዬ ውስጣችሁ የሚራራ ካላችሁ እንዳትለቋቸው። ህግ እንኳን ቢፈታቸው 18 ዓመት ያልሞላችሁ ናቸው። ሰላም ፈጥረናል በሽማግሌ ነገሩ ተፈቷል ብትሉ ወርድ ከኛ እውነት ከኢትዮጵያን ሴቶች ነው የምትጣሉት። እሺ ልጅቷ ህክምና ያስፈልጋታል። ሆዷን በጣም ረግጠዋታል። ልቧን ሲመቷት ነበረ። በሶኬት ሲቀጠቅጧት ነበረ። ህክምና ያስፈልጋታል። እርዳታ እናትየው ምናምን አትበሉ። እርዳታ አያስፈልግም። አሁን ቅድሚያ ልጅቷ ህክምና ያስፈልጋታል። ትታከም። ፍርድ ደግሞ ትክክለኛ እንፈልጋለን። ትክክለኛ ፍርድ ካለ ኢትዮጵያ ላይ ህግ ካለ መያዝ አይደለም መያዝ ብቻ አይደለም ሲሆን መያዝ አልነበረባቸውም። ለፖሊስ አሳልፈው ሳይሰጡ ትክክለኛ ፍርድ ማሳየት ነበረ በተግባር። እንግዲህ አሁኑ እንደዚህ ነው እየተባለ ያለው። አዎ በእርግጥ 18 ዓመት አልሞላቸውም ተብሎ እንደተለቀቁ በፊት ነው አንዳንድ ጉዳዮች የሚያሳዩት ያሉት። አሁን ግን የሰው ጩኸት ሲበረታ ነው እንግዲህ አሁን እንደገና ፖሊስ መረጃ አጠናክሬ እንደገና ይዣቸዋለሁ ብሎ ያሳወቀው ማለት ነው። እስቲ እንግዲህ አሁን ከአሳዛኝ መረጃ ወደ አሳዛኝ መረጃ ነው የሚሆነው። አይምሯችሁን እንግዲህ አሁን አይ ዶንት ኖ በጣም ከባድ ነገሮች ነው ልንሰማ እንግዲህ አሁን ካሁን በኋላ ማለት ነው። ማለትም ወደ ሳውዲ አረቢያ እንለፍ። ከባድ ነው ለማቅረብ ራሱ አይምሮን የሚፈታተን ጉዳይ ነው። እስቲ ወደ ወንድማችን ጸጋዬ ክፍሉ እንለፍ። ይሄን ቪዲዮ ላለመስራት በጣም ብዙ ሞክሬያለሁ። በጣም ብዙ ጥሬያለሁ፣ ግን አልቻልኩም ልናገረው። ማህበራዊ ሚዲያ ላይ እያየን ያለ ነው። በተለይ ቲክቶክ ላይ እያያችሁ ነው። ሰሞን ወንድሙን ቲክቶክ ላይቭ ላይ እያረደው እያየን ያለ ነው። በላይቭ ምንድነው የሚያጣላቸው? አርሲ ኪንግ የሚል አለ፣ ወሎ ኪንግ የሚል አለ። ሁለቱም የሚናገሩት ኦሮምኛ ነው። ሁለቱም የሚያጓባቸው ቋንቋ አለ። አንዱ አርሲ ኪንግ እያለ የወሎውን ወንድም ያርዳል። ላይቭ ላይ ሲገድል ይታያል፣ ሲያርድ ይታያል፣ ከጀርባው ሲያርድ ይታያል፣ ከፊት ለፊት ሲያርድ ይታያል። ሁለተኛው የአርሲው ደግሞ የወሎየውን እየያዘ አርሲ ኪንግ በል እያለ ያርዳል፣ ይገላል፣ ይበሻሸቃል። እየተራረዱ ወንድሙን በአንድ ቋንቋ እየተነጋገሩ ይተራረዳሉ። አንዱ የአርሲ አስቡት እንግዲህ አሁኑ ምንድነው ይሄ ቲክቶክ ትሬንድ በሉት ካሁን በፊት ብዙ ስንቃወምበት የነበረው ራቁት ሻውር ሲያስወስዱ ስስ ልብስ እያስለበሱ ሻውር ሲያስወስዱ በጣም አስቀያሚ ነገሮች ሲደረጉ ሰው ሁሉ ሲቃወሙ የነበረ ጉዳይ አልፎ ቲክቶክ ምን ላይ እንደደረሰ እዩት። እንግዲህ አሁን ሰውን በላይቭ ላይ እስከ ማሳረድ ድረስ ደርሷል። ነው አንዱ የወሎ ነው። ይሄ የሆነ ያለው ሳውዲ ላይ ነው። የአርሲው ሰው ወሎዮችን ፈልጎ ጫካ ውስጥ ይዝና ያመጣና ለላይቭ ያቀርበዋል። ላይቭ ላይ ይገለዋል ወይ ደግሞ አስገድዶ ይደፍረዋል። በቪዲዮ ላይቭ ላይ አለ። ሁለቱም ቪዲዮዎች አሉ። ሲያርዱ የሚያሳይበት አለ፣ ሲደፍሩ የሚያሳይበት አለ። ላይቭ ቀጥታ ስርጭት ላይ በለው እየተባባሉ በአንድ ቋንቋ በኦሮምኛ እያወሩ አንዱ የወሎ ኦሮሞ ነው፣ አንዱ የአርሲ ኦሮሞ። ሆን ተብለው ቀን ላይ ይወጡና ሰዎችን ይፈልጋሉ። የአርሲ ኦሮሞ የወሎ ኦሮሞዎችን ፈልጎ ይይዛል። ከዛ ላይ ያሰቃየዋል፣ ያደክመዋል፣ ማታ ላይ ያርደዋል፣ አሊያም ደግሞ ይደፍረዋል። ይህን የሚያደርጉት በላይፍ ነው። እንዴት ተቻለ ነው?
ወንድም ወንድሙን እንዲያርድ ማበረታታት ላይ ተቀምጦ ለዛውም 9 ሰው ተቀምጦ በነገራችን ላይ አንዱ በትልቅ ስክሪን ይደረጋል፣ ይደበድበዋል። ስክሪኑን ብራይትነሱ ቀነስ አድርገው ደሙን እንዳይታይ እያደረጉ አንገቱን ሲገዘግዙ ደሙ ሲወጣ የተወሰነ በጣም እያሳዩ ገባ ወጣ እያደረጉ ያሳያሉ። ሲሰቃይ ያሳያሉ። ስቅታውን ያሰማሉ። ይሄ አንገቱ ደንዳና ነው ይባባላሉ። ከጀርባው እያረደ እንደ ግመል የቲክቶክ ቻሌንጅ እዚህ ደርሷል። ውሃ መደፋፋት፣ ሻወሩ ሰጂ ማለት፣ ቃሪያ ብላ የሚለው ቅጣት አልፎ ተሻግሮ ያ ነገር አላረካ ሲል የደረስንበት ደረጃ መተራረድ ነው። ወንድ ወንድን የሚደፍር በላይቭ ላይ ነው የደረስነው። በላይቭ ላይ ወንድሙን የሚያርድበት ነው እያየን ያለ ነው። በጣም አይምሮም የሚፈታተኑ ቪዲዮዎች ናቸው። ነገር ግን ያው ሰው ማወቅ ስላለባቸው በሚለው ነው ወደ እናንተ እያቀረብን ያለ ነው። እርስ በራስ ተጣሉ። መጀመሪያ ወሎና አርሲ ተባብለው የኛ ልጆች፣ ከዛ ይሄኛው የወሎን ይዘውና እንደዚህ በሰኛ ልጆች የኛ ልጆች ምን ማለት ነው ላይቭ ላይ ከዛ ነፍሱ አይወጣም ወፍራም ነፍስ ነው ያለው ይላል። ደስት ላይ ያሉት ደግሞ ይስቃሉ። አረ ገልብጠ በዚህ ጋር ነው መድኃኒዓለም አረምሻት ታይ እንጂ አንድ ደቂቃ ጠብቂ። የኛ ልጆች ስትይ ኢትዮጵያውያን ናቸው ማለት ነው። ኢትዮጵያ አንድ ቋንቋ የሚያወሩ ኦሮሞና ኦሮሞ ለዛው ሌላ እንትን እንደዚህ ከብሔር ከምን ሳይሆን ውሸት ምን ያህል ውሸት ቢሆንም ማን አልቅሼ ራሴን አሞኝ ነው የተውኩት። እዛ ሳውዲ አረቢያ ላይ መንግስት የለም። ለዛው በረሃ ውስጥ ያለው ቪዲዮ የለም ጥቁር ነው። አዎ እንደዛ ነው። ልክ ናት እያሉ ነው ኮሜንት ላይ አቡዬ ሊሆን አይችልም። ጥቁር ነው። ጥቁር እኮ ጨለማ ውስጥ ስለሆነ ላይክ ብዙ እንትን አይታይም። እንዴት ነው ቲክታክ አሁን እንዲህ ደም ምናምን ሲያይ ነው እንጂ ጨለማን ከለላ አድርጎ አንዲያ ጉዳዩ እውነት የውሸት እያስመሰሉ ቢሆንስ እውነት መሆኑን እውነት ነው እንጂ ቆርጠው ይታያል እኮ ሀቡዬ። እንዴት ላሳይ እየለመነ ነፍሱ አልወጣ ስትል እንዴት ላሳይሽ? እንዴት ቆይ የተቆረጠው አንገት እኔ ቲክታክ እንዳይዘጋብኝ ይኸው አንገት ከተቆረጠ በኋላ ይኸው አየሽ፣ የሰው ልጅ አንገት ከተቆረጠ በኋላ ውሸት ቢሆን በምን እድል ይኸው አንገቱን ከቆረጡት በኋላ ይኸውልሽ ታይሻል። እኔ ቲክታክ እንዳይዘጋብኝ በጣም የሚያስጠላ። በዛ ላይ በረሃ ያሉትን ነው ታውቂያለሽ። ይህ ሰውን ወይ በልቶም ላይሆን ይችላል። በዛ ላይ ልጆች እንደዚህ አሁን በረሃ ላይ የሚሰሩ የሉም። እንደዚህ መንገድ ሲሄዱ ምናምን ከመንገድ ላይ ነው በምን የሚያያዙ ጥጋብ ነው። በዛ ላይ ሌላ ደግሞ ባሳይሽ በስማን ብለሽ እንደዚህ ወንድ ለወንድ አያይዞ ላይም ላይ ምን አለ ማለት በሌላ ነገር አንዱ እንዲደፍረው አይነት ነገር ሀበሾች ኢትዮጵያውያን አንድ ቋንቋ የሚያወሩ ለመናገር እንኳን በቃ እስኪከብድሽ ማውራት እስኪከብድሽ። ሌላ ዜጋ እንደዚህ አድርጎሽ ቢሆን አሁን ሰው ዝም ያለው
በቃ ከዚህ አንዴ ብቻ እነዚህ ሰዎች እንግዲህ አሁኑ የመንና ሳውዲ አካባቢ ያሉ ናቸው። ድንበሮች ላይ ኢትዮጵያውያንም በሉ የተለያዩ ዜጎች በዛ ወደ ስደት የሚሄዱትን እየያዙ ባሪያ የሚያደርጉ ናቸው። ፊንፊኔ ፕሬስ የተባለው አንድ የማህበራዊ ሚዲያ ፕላትፎርም ያየሁት አለ። በቃ እዛ መንግስት በሏቸው። የመኖችም እንኳ በዛ አካባቢ አይሄዱም። በጣም እዛ ወንዶችን ይደፍራሉ፣ ሴቶችን ይደፍራሉ፣ ይገድላሉ፣ ባሪያም ያደርጋሉ። ሰዎችን እየያዙ እንደፈለጉ ያረጓቸዋል። በጣም አስቀያሚ ናቸው። በቃ ተደራጅተው መንግስት በሏቸው፣ መሳሪያ ያላቸው የተደራጀ መሳሪያ በቃ ጫት ሲቅሙ ሲያጨሱ ይውላሉ። እዛ ማታ ደግሞ እንደዚህ እንደምታዩት እያረዱ ነው የሚገኙት። በጣም ወጥተው በሚዲያ ሁሉ ከነዚህ ልጆች ጋር ከዚህ አካባቢ የመጡ ልጆች ካገኘው አርጄ በምጥሚጣ እያጣቀስኩ በላቸዋለሁ ምናምን ብሎ ሲናገሩ ላይ የሚያሳይ እንትኖች አይቻለው። ግን በጣም ከአይምሮም በላይ ስለሆነ እስቲ ወደ ሌላ እንለፍ። ያ የትላንትና ሳውዲ ድንበር ላይ ሲደረግ የነበረው ያ ዘግናኝ ቪዲዮ ካየሁኝ በኋላ ወገን እንዴት አድርጌ እንቅልፍ ልተኛ? ይህም ሳውዲ ያለ ነው። ብቻዬን ነኝ በዚህ ቤት እንዴት ልተኛ? በቃ እኔ እንቅልፍ የሚባለው ነገር ከዛ ሰዓት ጀምሮ በቃ በአይኔ አይዞርም። ቢያንስ ትንሽ ሌሊት እንተኛ ነበር። አሁን ሌሊት እንዴት አድርጌ ልተኛ? በቃ እንቅልፍ የሚባል ነገር በአይኔ አይመጣም። ሁሉም ነገር አስጠላኝ። ብቻ በቦታው ስለሆንኩኝ የሳውዲ የሚባለው ሀገር ስላለሁኝ ይሁን አላቅም፣ ግን እኔ እንጃ። ከዛ በፊት የልጅቷን የምትገረፈዋን ልጅ አይቼ ነበር። እሱ እየገረመኝ ጭራሽ መቶ ሲጨመርብኝ ማርያምን በቃ እንቅልፍ የሚባለው ነገር ወደ በዚህ ልክ ነው እንዴ ጭካኔያችን? እንዲህ እኔ አላቅም። ሰዎቹ አሁን አረቦች ይሄ ቪዲዮ ሲያዩት ምንድን ነው የሚሉን? ለእኛ ራሱ ማለት ድሮ የሚፈሩን ነበር አበሻ ሲባሉ፣ አሁን ይሄ ነገር ሲጨመርላቸው እንኳን ህገወጥ ይህ እንግዲህ አሁን እዛው ሳውዲ ያለ ልጅ ነው። እኔም እኮ መተኛት አቃተኝ ፈራው እዛው ነኝ ያለው እያለ ነው እየተናገረ ያለው እንደምትመለከቱት ማለት ነው። በጣም ከባድ ሁኔታ ውስጥ ነው ያለው። እፎይ ወንድማችንም እስቲ አጠር አድርገን ያለን ረጃጅም ናቸው ቪዲዮዎቹ፣ መልእክቶቹ ጠንከር ያሉ ስለሆኑ ማለት ነው። ግን በጣም እኔ መቋቋም መስማትም እየቻልኩ አይደለም እና እስቲ እንለፍ። ላይቭ ከፍተው ነው የሚተራረዱት። ላይቭ ከፍተው ቀጠሮ ዛሬ ማታ የሚታረድ ሰው አለ ይባላል። ቀጠሮ ተቀጥሮ ላይቭ ስትሪም ላይ ነው ሰው የሚያርዱት። ይሄ ኢትዮጵያ ውስጥ ነው እየተካሄደ ያለው። ማለትም በኢትዮጵያኖች ማለት ነው። ሳውዲ ላይ እንደዚህ 3000 2000 ሰው ቁጭ ብሎ ገስት ላይ 9 ሰው ቁጭ ብሎ አራጁ ጀግና እየተባለ የሚታረደው። ዛሬ የሚታረድ ሰው አለ ተብሎ ይነገራል። ላይቭ ይገባል። ከዛ የሚያርደው ሰውዬ ቪዲዮ እንዳይዘጋ እንትኑ ትንሽ ወደ ጨለማ ይሆናል። በደንብ እንዳይታይ ይደረግና ሲታረድ ይታያል። ደሙ ሲፈስ ይታያል። እና ላይቭ ስትሪም ነው እየተላለፈ ያለው። በጣም ሾክ የሚያደርግ ነገር ነው እየተካሄደ ያለው። የአራጆቹ ህሊና መሳት ገስት ላይ ተደርድረው ጀግና ጀግና ረደው የሚሉ ከስር አካውንቱን ኮፒ ሊንክ እና ሪፖስት እያደረጉ ቫይራል እያወጡ እንዲታይ የሚያደርጉ እና እጅግ የሚቀፍ ድርጊቶች እየተካሄዱ ነው። እጅግ የሚቀፍ ድርጊት። ይበቃናል። እዚህ እናቁመው። ይሄ ጉዳይ በጣም ከብዶኛል። እኔ ማለት ለማይቀረብ ራሱ ለመስማት አይምሮን የሚፈታተን ጉዳይ ነውና እናንተ ሀሳባችሁን አስቀምጡልኝ በመልእክት መስጫ ሳጥኑ ላይ። ወደ አንዳንድ ጉዳዮች እንለፍ። ወዴት ካላችሁ ሰሙንኛው ይሄ የመታፈሱ ጉዳይ እንለፍና ከመታፈሱ ደግሞ አሁን ደግሞ ወደ ዲያቆናትና ወደ የቤተ ክርስቲያን አገልጋዮች ደርሷል እየተባለ ነው። እነሱን እንመልከት። የዲያቆናት አፈሳ ነው። ይህም በአርሲ ዞን ሽርካ ወረዳ ዲያቆናትና ነጠላ ለብሰው ወደ ቤተክርስቲያን የሚሄዱ ወጣቶች አፈሳ እየተፈጸመባቸው ነው ሲሉ አካባቢ ነዋሪዎች ለኤምኤስ ገልጸዋል።
እስካሁን ድረስ ከ5 በላይ አጥቢያዎች አገልጋይ ዲያቆናት መታፈሳቸውን የታወቀው አብዛኞቹ ዲያቆናት ቤተክርስቲያን ለመክፈት ቁልፍ ይዘው የወጡ በመሆናቸው አገልግሎት ተስተጓጉሏል ብለዋል። እነዚህ ዲያቆናት ከአንዱ ቀበሌ ወደ ሌላ ቀበሌ ተወስደው ከ20 ሺህ እስከ 30 ሺህ ብር እየተሸጡ ይገኛል ብለዋል። ያው እየተሸጡ የሚሉት ከያዟቸው በኋላ ገንዘብ እንዲከፍሉ ይደረግና የሚለቀቁበት ነው። ስለዚህ እንደ መያዣም ራንሰምም ያደርጋል፣ በዛ ይሰሩባቸዋል ነው ያሉን። ይህን የሚያደርጉት በቀበሌው ለተጠየቁት የውትድርና ኮታ ማሟያነት እንደሆነ ነው የተገለጸው። ወረዳው 600 ሰው ለውትድርና እንዲያዘጋጅ ትዕዛዝ ተላልፈዋል። ይሄን ኮታ ለማሟላት ነው የዲያቆናቱ አፈሳ ተጠናክሮ የቀጠለው። ቤተሰብ ከ50 ሺህ እስከ 80 ሺህ ብር ከፍሎ ልጁን እያስወጣ ይገኛል ብለዋል። መክፈል የማይችሉ ከሆነ ግን ወደ ውትድርና ማሰልጠኛ ማዕከል መወሰዳቸውንም ጠቁመዋል። ዲያቆናቱ አብዛኞቹ እድሜያቸው ከ13 እስከ 16 እድሜ ክልል ውስጥ እንደሚገኙም ነው ያመለከቱት። እንግዲህ ከላይ መግቢያው ላይ ለመግለጽ እንደተሞከረው አፈናውና ሽያጩ ከዲያቆናት በተጨማሪ ነጠላ ለብሰው ወደ ቤተክርስቲያን በሚሄዱ ወጣቶችንም ያካተተ መሆኑን ነው የታወቀው። ሰሞኑን የወረዳው ከተማ ፖሊስ ጣቢያ በኦርቶዶክሳውያን መጨናነቁም ተነግሯል። ልጆቻችንን ልቀቁልን የሚሉ ወላጆች ቁጥራቸው ቀላል እንዳልሆነም የአካባቢው ነዋሪዎች ገልጸዋል። ከትላንት በስቲያም ነሐሴ 9 ቀን 2018 ዓ.ም ገበያ ወጡ ዲያቆናት በጥቆማ ታፍሰው ተወስደዋል ብለዋል። በዚህ ወረዳ ከ95 በመቶ በላይ ተለይተው የሚታፈሱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደሆነ ነው የገለጹት። ይህ ደግሞ ታቅዶበት የሚሰራ ነው። ከሞት እስካሁን እንግዲህ በአርሲ ዞን የተፈጸመው ሞት ይታወቃል። ከሞት ካፈናው የተረፉትን ወደ ጦር ሜዳ ወስዶ ማስጨፍጨፍ፣ ብቻቸውን የሚቀሩ ሽማግሌዎችን፣ ሴቶችን፣ ህፃናትን እያፈናቀሉ ርስት ጉልታቸውን ለመንጠቅና ቀጠናውን ከኦርቶዶክስ የማጽዳት የማጥራት ስራ እንደሆነ ነው የጠቆሙት። ይህ አስነዋሪ ተግባር የሚመራው እስካሁን በአካባቢው ላይ ከ170 በላይ ኦርቶዶክሳውያንን አስጨፈጨፈ ብለው የአካባቢ ሰው የሚከሰው እርም አውጥቶ የቀበራቸው የሽርካ ወረዳ አስተዳዳሪ አቶ ጣሂር አማኖ ነው ይላሉ። አቶ ጣሂር በሽመልስ አብዲሳ በቅርቡ መሸለሙም ይታወቃል። እናመሰግናለን። ይቅርታ፣ እናመሰግናለን። እንግዲህ አሁኑ አርሲ ውስጥ ከክርስቲያኖች ኦርቶዶክሳውያን ተገደሉ፣ ታፈኑ። አሁን ደግሞ ተራቸው ምንድነው? ወደ ውትድርና መሄድ ነው። ለመያዣ የሚጠየቁት ብር ማለት ለማስመለሻም ከፍለህም አይመለሱም። ባይዘው ግን እንደዚህ የሚያደርጉት ያስከፍሏቸውና ከዛም ይወስዷቸዋል ወደ ውትድርና። ለምግብ የሚያስበሉበት ማሞያ የሚሆን ገንዘብ ነው የሚጠይቁባቸው። እንዲለቀቁ ይህን ያክል ክፈሉ ይባላል። ነገር ግን አይለቀቁም። እንቀጥል። ኢትዮጵያ ውስጥ አፈሳ በተለያየ አካባቢ ቀጥሏል። በተለይ አዳማና እንደዚህ አይነት አዲስ አበባ ላይ አካባቢዎች ላይ ቀጥሏል። በጣም በሚያሳዝን ሁኔታ አልታፈስም ያለ ወጣት በግፍ እየገደሉ ነው። አንድ ቪዲዮ ተመልክቻለሁ። በእውነት ያሳዝናል። እንደ የኢትዮጵያ ወጣት ምን ያደርጋችሁ? ልማር አትማርም አላችሁ፣ ልስራ አትስራ አላችሁት። ጦርነት ብቻ ነው ያዘጋጃችሁለት። 20 ዓመት ውጊያ ማስቀጠል ይቻላል። ኧረ እባካችሁ ተው፣ ኧረ ተው። ይህንን ወጣት ተውት። የኢትዮጵያ ወጣት ምን ያደርጋችሁ? እናንተ ስልጣናችሁን ለማስቀጠል አልሞትም አልጋደልም በቃኝ ያለ ወጣት ነቅቷል። በቃ ተውት፣ ይስራበት፣ ይኖርበት፣ ዘመኑ ይቀጥልበት፣ የራሱን ዘመን ያስተዳድርበት። ለቁለት ስልጣኑንም። አሳፋሪዎች። እንግዲህ አሁኑ እንደዚህ ነው እየሆነ ያለው። ይቅርታ እንግዲህ አሁኑ ጉንፋን ነገር ትንሽ ስለያዘኝ ለዛ ነው የምነፋነፍባችሁ። መረጃው ከሚቀር እንድታውቁት ብዬ ነው የመጣሁት። አፈናው አሁን በአዳማ በሉት፣ በአርሲ በተለያዩ የኢትዮጵያ ከተሞችም በሉት አካባቢዎች እየታፈሱ እየተወሰዱ ነው ያሉት። እስቲ በአዳማ ያሉት እንዴት እንደሚያሯርጧቸው ሚሊሻዎቹ ለወጣቶቹ እንመልከት። ተመልከቱ እንግዲህ አሁኑ የሚያሯሩጡት የምታያቸው ሚሊሻዎች ናቸው። ወጣቶችን ለመያዝ ነው መሳሪያ ደቅነው እያሯሯጡ። በጣም ከባድ ሁኔታ ላይ ነው የምንገኘው። አሁን ወጣቱ አልዋጋም ለእናንተ ስልጣን ማስጠበቂያ ወይም ማስቆያ ማራዘሚያ ሲል ተገደህ ትሄዳለህ ተብሎ እንደሰማችሁ ጠቅላዩም 120 ሚሊዮን ባለበት ህዝብ 5000 ወታደር ማግኘት እየቻለን አይደለም እያለ ሲናገር ነበርና
ወታደር ምንድነው ጦርነቱ የማስቀጠል ህልም ላይ ነው ያለው ሰውየው። እስቲ እንቀጥል። በአዲስ አበባም የደረሰን መረጃ እንደሚያሳየው በተለይ የቀይ መስቀል አምቡላንሶች የኤርትራ፣ የትግራይ፣ የአማራ ተወላጆችን ከተለያዩ ቦታ ታፍሰው ያሉትን ወደ ማሰልጠኛ እያጋጋዙ ወይም የታፈኑትን በግል መጋዘን ጭምር እያከማቹ እንደሆነ ከደህንነትና ጉዳዩን የተመለከቱ ሰዎች ገልጸዋል። ይህንን እንዴት ዝም ትላላችሁ ብለዋል። እንግዲህ አሁን የአምቡላንስ መኪኖች ኤርትራውያን፣ ኢትዮጵያውያን እና ማነው አማራውያንና የትግራይ ልጆችን እየታፈኑ እየተወሰዱበት ነው ያለው ሁኔታ። ምክንያቱም አይ ቲንክ አሁን ጥምረት ፈጥረዋል እየተባሉ አይደል? የኤርትራ ኃይል የአማራ ኃይሎች እነዚህ ፋኖ እና ጽምዶ ምናምን ተብሎ ብቻ ጥምረት ፈጥረዋል መሰለ እየተባለ ነው። ያው ብዙ መነጋገሪያ ሆኖ ያለ ጉዳይ ነው። ስለዚህ ይሄ ጥምረት ከተፈጠረ በኋላ ኤርትራውያን፣ የትግራይ ተወላጆችና የአማራ ተወላጆች በአምቡላንስ እየታፈሱ እየተወሰዱ ነው ያሉት የሚሉ ጉዳዮች እየወጡ ነው ያሉት። ሲንቀጥል በአማራ ክልል ከተቀሰቀሰው ግጭት ጋር በተያያዘ በማረሚያ ቤቶች ተይዞ የሚገኙ በርካታ የፖለቲካ እስረኞች ከመንግስት የቀረበላቸውን የይቅርታ ሰነድ አንፈርምም በማለት ጠንካራ ተቃውሞ ማቅረባቸው ተገለጸ። መንግስት የፖለቲካ ታሳሪዎችን ከ6 ዓመታት በፊት በማይካድራ በተፈጸመ ዘግናኝ የጅምላ ጭፍጨፋ ጋር በተያያዘ በሰብአዊ ፍጡር ላይ የሚፈጸም ወንጀል በተከሰሱና ከተፈረደባቸው አካላት ጋር በአንድ ላይ አደባልቆ በይቅርታ ለመፍታት ማቀዱን ታሳሪዎቹን አስቆጥቷል። እንደ መሰረት ሚዲያ አስቡት እንግዲህ አሁን የማይካድራ ጭፍጨፋ ማለት ማይካድራ ካላወቃችሁት ወልቃይት ነው። እዛ የዛሬ ስንት ዓመት አካባቢ ነው ይሄ ጦርነት የነበረው? 2023 አይ ቲንክ ይመስለኛል። በኢትዮጵያ ስንት እንደሆነ ረስቼዋለሁና 2022 አይ ዶንት ኖ ጊዜውን ረስቼዋለሁ። ስለዚህ በዛን ጊዜ የተጨፈጨፉት አሰቃቂ የሆነ አጨፋጨፍ ነው። ታውቁታላችሁ። በመኪና ይሄ በትልቁ የወታደር መኪና ለመግለጥ ራሱ በጣም የሚከብድ ስለሆነ በገጀራ እየተለዩ ስንት የተገደሉበት የዛን ጊዜ ዛ የወልቃይት ሰዎች ማለት ነው። ስለዚህ ከነሱ ጋር አብራችሁ ትፈታላችሁ የሚል ነው። የዘር ጭፍጨፋ ካደረጉት ምንም ወንጀል ካልሰሩት ጋር ዘገባ የመረጃ ምንጮቹ እንደገለጹት የፖለቲካ እስረኞቹ ይህን ውሳኔ እጅግ ዘግናኝ የሆነ ግድያና ጭፍጨፋ ፈጽመው ፍርድ ካገኙ ግለሰቦች ጋር እኩል በማሰለፍ በህዝብ ዘንድ በተመሳሳይ እይታ እንዲታዩና የወንጀሉ ተካፋይ ተደርገው እንዲሳሉ ሆን ተብሎ የተሸረበ ሴራ ነው ሲሉ አውግዘውታል። መንግስት በሚመጣው አዲስ ዓመት ከ1300 በላይ ሰዎችን በይቅርታ ለመፍታት አቅዶ የይቅርታ ደብዳቤ እያስፈረመ ይገኛል። በህዝብ ተወካዮች ምክር ቤት አባል የነበሩ አቶ ክርስቲያን ታደለን ጨምሮ በርካቶች የቀረበላቸውን አነጋጋሪ የይቅርታ ሰነድ ቢፈርሙም 30 የሚሆኑ ተቃዋሚ የፖለቲካ እስረኞች ግን አንፈርምም በማለት አቋማቸውን ይዘዋል። የቀረበውን የይቅርታ ሰነድ ቃል የሚከተለውን ያካትታል። በአማራ ክልል ጽንፈኛው ቡድን በሚያደርገው ትግል ላይ መሳተፌን ስህተት መሆኑን በማመን መንግስትና ህዝቤን ይቅርታ ጠይቃለሁ። በክልሉ ለጠፋው ህይወትና ለወደመው ንብረትም ኃላፊነት እወስዳለሁ። ሁለተኛ በእንዲህ ያለ ጸረ ሰላም ተግባር እንደማልሰለፍ ቃል እገባለሁ። ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፍቃድ እፈርማለሁ የሚል ነው። ታዲያ ይህንን የይቅርታ ሰነድ አንፈርምም ካሉ 30 ታሳሪዎች መካከል አቶ ዮሐንስ፣ ዶክተር ወንደሰን አስፈው፣ ዶክተር ሲሳይ አወቀ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው ይገኙበታል። ዘገባው የመሰረት ሚዲያ ነው። እንግዲህ ወንጀል ያልሰሩ ሰዎች የምክር ቤት አባል የነበሩ ያለመከሰስ መብታቸው ሳይነሳ ታስረው እስካሁን ይገኛሉ። በጣም ከባባድ ሁኔታዎች ነው ኢትዮጵያ ውስጥ የምንሰማው። በየቀኑ አሳዛኝ ጉዳዮችን ነው። ስለዚህ እነ ክርስቲያን ታደለ እንደፈረሙ ነው እየተነገረ ያለው። ሌሎቹ ግን አንፈርም ብለዋል። እነ ዮሐንስ ቧያለውና እነ መሰረት ማነው ጋዜጠኛ መስከረም አበራ እና እነ ጎበዜ ሲሳይ እነሱ አንፈርምም ብለዋል። ሌሎቹ ግን እየፈረሙ ነው እየተባለ ያለው። እንቀጥል እስቲ። አዲስ አበባ ይህን ጉዳይ እንግዲህ አሁን ከአዲስ አበባ ጋር የተያያዘ ነው። እኒህ ሰውዬ ታስታውሷቸዋላችሁ። ፕሮፌሰር ህዝቅያስ ገቢሳ ይባላሉ። በፊቱ እንደው ይሄ የኦሮሚያ ቀንቃኝ የሚባሉ ናቸው። በአዲስ አበባ የተለያዩ ጉዳዮች ፕሮፌሰር እስከ የማይመስሉበት ድረስ የሚናገሩ የሚታወቁ ነው። ነገር ግን እንዲህ ብለዋል። እስቲ ይህን እንመልከት። በነዋሪዎቹ ነው መተዳደር ያለበት።
ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። አዲስ አበባ ነዋሪዎች ደግሞ ራሳቸውን ማስተዳደር አለባቸው በመረጡት ህዝብ። ያ ነው የአዲስ አበባን አስተዳደር። ከንቲባውን ከዛ ውስጥ ወጥቶ፣ ፖሊሲን ከዛ ወጥቶ፣ በጀትን ከዛ ወጥቶ፣ የከተማ ጉዳይን ከዛ ወጥቶ ነው ለአዲስ አበባ መሰራት ያለበት። ኦሮሚያ ውስጥ ስላለ ግን ከኦሮሚያ ጋራ ቆሻሻ ይመጣል ምናምን የሚባል ነገር ግዴታ ስለሆነ ኃላፊነት የሚሰማቸው ሰዎች ካሉ አንደኛ ህግ በማውጣት፣ ሁለተኛ በመመካከር፣ ሶስተኛ የሚያጣላ ነገር ካለ ወደ ፍርድ ቤት ሄደ መጨረስ የምትችለው ነገር ነው። 4,000 ሰው የሚወያይበትን ጉዳይ አይደለም። ለኔ በእኔ አስተሳሰብ 4,000 እዛ የምታቀርበው ነገር የለም። ያቀረቡበት ምክንያት ከዚህ በፊት የነበረ ጥያቄ ስለነበረ ያችን መልሶ በማነሳሳትና 40 ሚሊዮን 400 ሚሊዮን 40 ሚሊዮን ማለት እንግዲህ ኦሮሞ ሁሉ ተነስቶ ደብዳቤ ጽፎ አዲስ አበባ የኔ ነው እንዲል ነው አይደለም። አሁን እዛ ኦሮሞ ውስጥ እኔ ካለው ቀንስልኝ፣ እኔ እዛ ውስጥ እንደ ኦሮሞ ካለው ቀንስ። ይሄ አስፈላጊ አይደለም። ወለጋ ላይ ያለ አንድ ኦሮሞ የተቸገርኩት በአዲስ አበባ የኦሮሚያ አካል ባለመሆን ምክንያት ነው የሚል ጥያቄ የለውም። ዛሬ ነቀምትን መቼ አስተዳደረ? ደምቢዶሎን መቼ አስተዳደረ በአግባቡ? አምቦን መቼ አስተዳደረ በአግባቡ? በዛ ውስጥ እየተገደለ፣ በዛ ውስጥ እየታሰረ፣ በዛ ውስጥ እየተገፋ፣ አምቦ ውስጥ 120 በሚባል ሰው በየቀኑ እየተደበደበ ነው ያለው። ይሄ ባለበት ምክንያት እስቲ አዲስ አበባ የኔ ትሁን ብሎ ላግዠሪ ነው የሚመስለኝ ነው። ሆነ ተብሎ ስሜትን በመነካካት ህዝብን ለማጋጨት የሚሰራ ጉዳይ ነው። የኦሮሞ ህዝብ ግን እኔን ይሰማኝ ከሆነ ይሄ ጥያቄ አይደለም። ዋና ነጥቦችን አስቀምጫለሁ። የኦሮሚያ አካል ነው። አዲስ አበባ ራሱን ያስተዳድራል። በሁለቱ መካከል ያለውን ልዩነት ደግሞ በህግ በምክክር በፍርድ ቤቶች እያስተካከልክ የምትቀጥልበት ሁኔታ ነው እንጂ ሌላ ጥያቄ የለም። ቀድሞም የነበረው በኦሮሞ ፕሮቴስት ጊዜ አዲስ አበባ መስፋፋት የለበትም ነበር ጥያቄ። አዲስ አበባ ያላግባብ መስፋፋት የለበትም። ይሄ ማስተር ፕላን የሚባለው 100 ኪሎ ሜትር ወደ ኖርት ወደ ሰሜን፣ 100 ኪሎ ሜትር ወደ ደቡብ ይሄዳል። እንደዛ ነው የታሰበበት። ይሄኛው ኦሮሚያን ራሱን ለሁለት ይከፍለዋል። ስለዚህ አዲስ አበባ በነበረበት ቦታ ላይ ይሁን ነው እንጂ የነበረው ጥያቄ በህገ መንግስቱ ያለው ልዩ ጥቅም የሚባለው ይተርጎም በህግ የሚል ጥያቄ ነው እንጂ የነበረው የአዲስ አበባ ህዝብ ፈጽሞ ራሱን የሚያስተዳድርበት መንገድ የለውም። አዲስ አበባ ውስጥ ያለ ነዋሪ ንብረቱ ሁሉ ይወሰድበታል። 40 ሚሊዮን የከሰረ ፖለቲካ ውስጥ ስላሉ ለማነሳሳት የሚያነሱበት ጉዳይ ነው። ነገር ግን ሀረር ላይ ያለ ወይም ሀረርጌ ውስጥ ያለ፣ ጭሮ ውስጥ ያለ፣ ደምቢዶሎ ያለ ለዛ ሁሉ ደብዳቤ ሊጽፍ ገና ስንትና ስንት ችግር ያለው ነው። እችም ትከሽፋለች። ዋናው ነገር ግን የብልጽግና ፕሬዚደንት ሰሞኑን ለወር ያክል በየቦታው የሮጠ ከሚረጨው መርዝ የተናነሰ ጉዳይ አይደለም ይሄ ልልህ ነው። እንደዚህ ብሏል። እንግዲህ አሁኑ አዲስ አበባ የኦሮሚያ ናት ከሚሉት እኔን ቀንሰይ ሲሉ ተሰምተዋል። እናንተ ያላችሁን ሀሳብና አስተያየት በመልእክት መስጫ ሳጥን ላይ አስቀምጡልኝ። ላይክ ሰብስክራይብ ማድረጉት። እኔ እዚህ ላቆምና መምህር ግሩም ወርቁ ስለ ቡሄ የሚያስተምሩን ትምህርት አለ፣ እሱ ይቀጥላል። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። እግዚአብሔር ይስጥልኝ። ፊቱም በመልኩም በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። ቅዱስ ማቴዎስ ወንጌል ምዕራፍ 17 ቁጥር 2 ላይ ነው። ይህ የሆነበት ቦታ ደብረ ታቦር ይባላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት 3ቱን ባለሟሎቹን ወደ ደብረ ታቦር ይዟቸው ወጥቷል። ወምድረስ እሱ መዋል ነስኦሙ ጊዜ ለኢየሱስ ለጴጥሮስ ወለያዕቆብ ወለእንድርያስ ወለጴጥሮስ ወለያዕቆብ ወለዮሐንስ ዋይረጎሙ ደብረ ነዋሃን ተባይቲቶሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት 3ቱን ባለሟሎቹን ጴጥሮስን፣ ያዕቆብን፣ ዮሐንስን ይዟቸው ወደ ተራራ ወጣ ይላል።
ከወጣ በኋላ ወደ ተራራ ከወጣ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወተወለጠ ራእዩ በቅድሚሆሙ በፊታቸው መልኩ ተለወጠ ወአስተርአዩ እንዘ ይተናገሩ ሙሴው ኤልያስ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩ ካለ በኋላ ከዛ በኋላ ወይቤሎ ጴጥሮስ ለጊዜ ኢየሱስ ሰናይ ለነ ሀለወዘ ንግበር ሰለስተ ማህደረ አሐደ ለከ ወአሐደ ለሙሴ ወአሐደ ለኤልያስ በዚህ መኖር ለኛ መልካም ነው 3 ቤትን እንስራ አንዱ ላንተ አንዱ ለሙሴ አንዱ ለኤልያስ ብሎ የተናገረበት ዕለት ነው የዚህን ቀንም ወመጻ ቃለም ሰማይ ዘይብል ዝንቱ እትወልደ ዘአፈቅር ወለቱ ስምዎ የምወደው በባህሬ የምወልደው ለመስዋዕትነት የመረጥኩት ልጄ ይህ ነው እርሱን ስሙት ብሎ የአብ ምስክርነት የሐዋርያት አማኝነት የነቢያት ምስክርነት የተፈጸመበት ዕለት ነው ደብረ ታቦር እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ሐዋርያትን ወደ ደብረ ታቦር ይዟቸው ወጣ የሚል ጥያቄ ብናነሳ ቅዱስ ዳዊት አስቀድሞ ታቦር አርሞኔም በስመ ዚአከ ይትፌስሑ ዮም ወይስ የብሁ ለስምከ ታቦራን አርሞኔም በስምህ ደስ ይላቸዋል ተብሎ ተነግሯል ደብረ ታቦር ላይ እነዚህ ሁሉ ተሰብስበው መገኘታቸው በክርስቶስ እነዚህን ሁሉ የሰበሰባቸው ደብረ ታቦር የምስጢር ከተማ በመባል ትታወቃለች ለምን ቢባል ደብረ ታቦር ላይ 3 ነገር ተካሂዷል አንደኛ ክርስቶስን ከነቢያት አንዱ ነው ብለውት ነበርና ነቢያት መጥተው መሰከሩ ሐዋርያት ደግሞ ያንን ሐሳብ ይዘው በጌታ በጠየቃቸው ጊዜ በፊልጵስዩስ ቂሳሪያ ከነቢያት እንዳንዱ ይሉሃል ብለውት ነበርና ያንን ሐሳብ ለማስረገጥ ሙሴ ኤልያስ መጥተው በሐዋርያት ፊት ምስክር ሆኑ አንድ ሁለተኛ ክርስቶስ ብርሃነ መለኮቱን ሲገልጠው ሐዋርያት ወድቀዋል መውደቃቸው በኃጢአት የመውደቃችን ምሳሌ ነው እንደገና መነሳታቸው ተነስተን በኃጢአት በንስሐ ተነስተን መንግስቱን ለመውረሳችን ምሳሌ ነው ሌላው ነቢያት መሰከሩለት ሐዋርያት አወቁት ሌላ አንድ ምስክርነት አለ እሱ የማን ምስክር ነው የአብ ምስክርነት ምን ብሏቸዋል ተራራው ላይ ዝንቱ እትወልደ ዘአፈቅር ወለቱ ስምው የምወደው በባህሬ የምወልደው ተቀዳሚ ተከታይ የሌለው አንድ ልጅ ወደ ዓለም የሰደድኩት ልጅ እርሱ ነው እርሱን ስሙት አላቸው ማለት ምን ማለት ነው እኔ የአብ ልጅ ነኝ ባላችሁ ጊዜ የዮሴፍ ልጅ ነህ አትበሉት የነቢያት ጌታ ነኝ ባላችሁ ጊዜ ከነቢያት እንዳንዱ ነህ አትበሉት ብሎ ከመሞቱ በፊት ይሄን ለሐዋርያት ገልጦላቸዋል ይሄን ከገለጠ በኋላ ሲወርዱ ምን ብሏቸዋል እንዳትናገሩ ያያችሁትን አዘዞሙ ይንግሩ ዘሪው በደብር ይላል በደብረ ታቦር ያያችሁት እንዳታወሩ አላቸው ምን ማለት ነው ይሄ እንግዲህ አንዳንድ ሰዎችንም እንግዲህ ሾጥ ሊያረግ ይችላል ይነግግሬ ግን ይቅርታ አድርጉልኝ አንዳንድ ሰዎች አስቀድሞ ክብራቸውን ዘርዝረው ኋላ ባዶ የሚሆኑ ሰዎች አሉ ስለዚህ ከፊት ሞቴ ያለ ክብሬን እንዳታወሩ ማለቱ ነው ስለዚህ ሰው ምን ማለት አለበት ማለት ነው ከፊት ሞቱን አስቀድሞ ነገ ዛሬ አሁን ለምሳሌ እንግዲህ አባ በሆን ነገ ደግሞ ዳባ ሊሆን ይችላል ማለት ነው አባ ሆነ ዳባ እንዳትሆን ዛሬ ክብርህን አትናገር ክብርህን ስራን ሲጨርስ ተናገር ለማለት ሐዋርያት እንዳታወሩ የሰማችሁት ለማንም እንዳትናገሩ አላቸው ስለዚህ አንዳንድ ሰዎች አስቀድመው ክብራቸውን የሚያወሩ ሰዎች ከዚህ ተምረው ደብረ ታቦር ላይ ክርስቶስ ለሐዋርያት ያዳምን ልጅነት ማስመለሱን ከገለጠላቸው ምስጢር ካሳያቸው በኋላ እንዳታወሩ እንዳላቸው ምእመናን የእግዚአብሔር ልጆች የሚታወቁት ከፊት ክብራቸውን ተናግረው ከኋላ መከራ እንዳያገኛቸው መከራን ከኋላ አስቀምጦ ክብርን መናገር አይገባም ሲል እንዳትናገሩ አላቸው ከዚህ የተነሳ ሐዋርያት በልባቸው ይዘውት ተመልሰው ወርደዋል ማለት ነው አንዱ ይሄ ነው ሁለተኛው ለሐዋርያት ይሄንን ያደረገበት ምክንያት ክርስቶስ ኋላ አምላክነቱን ለሐዋርያት በገለጠበት ጊዜ እንዳይሰናከሉ ለምሳሌ በደብረ ታቦር የወልድ ክብር ተገልጧል ምንነቱን የተገለጠው የማን ልጅ መሆኑን የተገለጠው የባህሪ አባቱ አብ እንደሆነ ተገልጧል ስለዚህ ይሄ ከማን ተሰውሮ ነበር ከአይሁድ ተሰውሮ ነበር ለሐዋርያት በደብረ ታቦር ላይ ምስጢር የተገለጠበት ዕለት ነው እናንተ ምስጢር እንዲገለጥላችሁ ብትፈልጉ በየአዳራሹ በየአስፓልቱ በየመንደሩ ሳይሆን ደብረ ታቦር በተሰኘች በቤተ ጉባኤና በቤተ ክርስቲያን ነው ለማለት ለሐዋርያት ብርሃነ መለኮቱን በደብረ ታቦር ገልጦላቸዋል እንኳን ለዚህ ቀን አደረሳችሁ ላለው ያው ነገሩ አጭርም ቢሆን ለመቼም ለኢንተርቪው ይሄን እንደሰራ ነው ተመልካቾቻችን እንደምትረዱን ተስፋ እናደርጋለን ሌላውን በሌላ መምህራን እንደምትሰሙት ተስፋ አደርጋለሁ በዚህ መኖር ለኛ መልካም ነው እንዳለ ቅዱስ ጴጥሮስ እውነት ነው ነቢያት የመሰከሩለትን አምላክ ማምለክ አብ የመሰከረለትን አምላክ ማምለክ የባህሪ ልጅ ወልድ ኢየሱስ ክርስቶስን የአብ ልጅ ብሎ ማመን ለኛ መልካም ነው ሙሴም አለ ክርስቶስ ሲኖር ሙሴ አለ
ክርስቶስ ሲኖር ኤልያስ አለ፣ ክርስቶስ ሲኖር ነቢያት አሉ፣ ክርስቶስ ሲኖር መላእክት አሉ፣ ሁሉ አለ። በዚህ መኖር ለኛ መልካም ነው ብሎ ቅዱስ ጴጥሮስ ለኔ ቤት ስጠኝ ሳይሆን ያለ እኔ ጌታ ጋር ሆናለሁ፣ ለኤልያስና ለሙሴ ይሰራን የዛው አገለግላለሁ ነው ያለው። ደብረ ታቦር የትህትና ቀን የተገለጠበት ዕለት ነው። ለኔ ቤት ስጡኝ ሳይሆን እኔ አገልጋይ ልሁን የሚባልበት ቀን ነውና ሁላችንም ለክርስቶስ እኔ አገልጋይ ልሁን ብለን ለቤቱ አገልጋይ እንድንሆን እግዚአብሔር ይርዳን።